ዛሬ አይነ ጥላ መድኃኒት የሰራውላችሁ በደንብ ላስረዳችሁ ድጋሜ ማለት ነው። ምክንያቱም 30 ቀን ዘብዝፉት ብያለሁ። 30 ቀን ከዘፈዘፋችሁት በኋላ አይነ ጥላ ካለባችሁ፣ ችግር ካለባችሁ፣ የእውነት እናንተ የቤተሰብ የዛሩላችሁ አይነ ጥላ ቡዳ ምናምን ብዙ ችግር ያለባችሁ ሰዎች በጣም ይገማል ብያችኋለሁ። ክርፍት ይላል። ነገሮች የተደራረባባችሁ ሰዎች፣ የሰው እጅ ያለባችሁ ሰዎች፣ አይነ ጥላ ያለባችሁ ሰዎች ይከረፋል፣ ይገማል። ውሃው ቅርናቱ መከራ ነው። ለ30 ቀን ዘብዝፉት ያልኳችሁ ውሃ እንታጠብበት ወይን ያላችሁኝ አትታጠቡበት። በግራዋ ገላችሁን ታጠቡና ገላችሁ ንጹህ ከሆነ በኋላ መለቃለቂያ ነው ብያችኋለሁ። እናንተ ደግሞ ሸተተን አንለቃለቅበትም የምትሉ ከሆነ ምኑን አይነ ጥላ ተገፈፈላችሁ? ያ ማለት የገማው ውሃ ህይወታችሁ እንደዛ ነው የገማው። ማንነታችሁ እንደዛ ነው የቆሸሸው። ላይፋችሁ እንደዛ ነው የቆሸሸው። እድላችሁ እንደዛ ነው የተዘጋው። መንገዳችሁ ሁሉ በቃ የህይወት በራችሁ ሁሉ እንደዛ ውሃ ገምቶ ነው የተዘጋው፣ የጠነባው፣ የገማው ማለት ነው። አይነ ጥላ ማለት ትክክለኛ አይነ ጥላ ያለባችሁ ሰዎች ምልክቱ እሱን ነው የሚያሳየው። ለዛ ነው ተለቃለቁበት። ላይላችሁ ላይ ትንሽ ደቂቃ ሲቆይ ከፈለጋችሁ ምንድነው የምታደርጉት? ማታ ልትተኙ ስትሉ ገላችሁን በግራዋ ታጠቡና በዛ በአይነ ጥላ ውሃ ተለቃለቁበት። ጠዋት ወደ ስራ ልትሄዱ ስትሉ ገላችሁን ታጠቡና ንጹህ አድርጉ። ስራ ያለባችሁ ሰዎች፣ ወደ ስራ የምትሄዱ ሰዎች፣ ቢሮም ሊሆን ይችላል፣ ደስ ያላላችሁም ሰዎች እንደሱ ስትታጠቡበት ራሱ በጣም ነው የሚከረፋው፣ በጣም ነው የሚገማው። ገላችሁ ራሱ እንዴት ነው የሚገማው? ህይወታችን እንዲህ ነው የሸተተው፣ ህይወታችን እንዲህ ነው የገማው። በጣም የብዙ ሰው ላይፍ እንደዚህ ነው የተበታተነው። ስለዚህ በጣም ግራ የገባችሁ ሰዎች አላችሁ። ምን ማድረግ እንዳለባችሁ ውሃው ሸተተ ብላችኋል። ማታ ልትተኙ ስትሉ በግራዋ ታጠቡና በሱ ተለቃለቁ። ጠዋት በሌላ በንጹህ ውሃ ታጥባችሁ ወደ ስራችሁ መሄድ ትችላላችሁ ማለት ነው። ስለዚህ አሁን የተረዳዳን ይመስለኛል፣ ብዙዎቻችሁ ግራ ስለገባችሁ ማለት ነው። አይነ ጥላ ማለት በሮቻችን፣ መንገዳችን፣ ላይፋችን፣ ህይወታችን፣ ስራችን፣ ገበያችን ግራ የገባን ሁሉ ነገር የተዘጋጋብንን ነገር ሁሉ የሚጋርድ በሽታ የሆነ ቆሻሻ የሆነ አይነ ጥላ የሚባለው ይሄ ነው። አይነ ጥላ ብዙ መስዋዕትነት ነው የሚያስከፍለን። የቤተሰብ የዛሩላጅ ሌሎች ጣጣዎች፣ ሌሎች ብዙ መድኃኒት የተደረገባችሁ፣ መተት የተደረገባችሁ፣ ህይወታችሁን ሁሉ ያበላሸባችሁ ሰው ብዙ ነገሩን እዛ ላይ ነው የምታገኙት። ማንበብ ከቻላችሁ ማለት ነው። እኔ እኮ እየነገርኳችሁ ነው። ጠንቋይ ቤት መሄድ አይጠበቅባችሁም። ማንበብ ከቻላችሁ ላይፋችሁን እዛ ውሃ ላይ ታነቡታላችሁ። እዚህ ዘፈዘፋችሁት ውሃ ላይ ላይፋችሁን እሱ ላይ ታነቡታላችሁ። አንድ ቀን ይዩት ምን አይነት ባህሪ እንደሚያሳይ። 2 ቀን ይዩት ምን እንደሚሆን። 3 ቀን ይዩት እንዴት ኩፍ እያለ እንደሚመጣ፣ ልክ ጠላ እንደሚፈላ አይነት እያለ ይመጣል። 4ኛው ቀን ድምፅ እየጨመረ ይመጣል። 5ኛው ቀን በጣም ይፈላና በጣም ብዙ ነገር ያሳያል ማለት ነው። ህይወት ታሪካችን እዛ ላይ ማንበብ እንችላለን። ምላችሁ ምንድነው? የአንደኛው ሲጀምር የህይወት ታሪካችን ቀስ እያለ ነው የጀመረው። መንሸራተት ባህሪያችን፣ ነገሮቻችን ቀስ እያሉ ነው ሲበላሹ የመጡት። 2ኛው ደግሞ ከትላንት ዛሬ የባሰ እየሆነ ነው የመጣው። 3ኛው ደግሞ ይባስ የተበላሸ ነገሮች፣ ስራዎች እየተዘጋጉ ህይወታችን ላይ እየተጣመመ መንገዶቻችን እየተበለሻሸ ነው የሚመጣው። 3ኛው ደግሞ እንደዛው ደግሞ እንደሱ እያለ እየፈላ ከቀን ወደ ቀን የነበረን ሀብት እየሸጥን፣ ወርቅም ሊሆን ይችላል፣ ንብረትም ሊሆን ይችላል፣ የሰው መውደድም ሊሆን ይችላል፣ እየተበታተነ ይመጣል። 5ኛው ቀን እያላችሁ ስትመጡ ደግሞ ከዛ ህይወታችን ውስጥ ጣልቃ እንዳይገባ ባል፣ ላይፋችን ትዳር እንዳንይዝ፣ ልጅ እንዳንወልድ እንደዚህ እያለ የ30ዋ ቀን ብታነቧት ታሪክ አላት። 30 ቀን ያልኳችሁ ለዛ ነው። 30 ቀን ህይወታችን ታሪካችን ረጅም ናት፣ በዛች በ30 ሰዓት ታይም ማለት ነው። ስለዚህ አያችሁ፣ 1 ብለን ጀመርን አይደለ? 2ኛ ቀን ህይወታችን፣ 3ኛ ቀን ላይፋችን፣ 4ኛ ቀን ላይፋችን እያልን በ30 ቀን ውስጥ ላይፋችን ምን ያህል እየተበላሸ ምን ያህል እየቆሸሸ እንደመጣ እዛ ላይ ማንበብ ውሃው ላይ ከቻላችሁ ያ ነው ላይፋችን። የመጨረሻ 30 ቀን ሲሞላ ህይወታችን ቀነባ ማለት ነው። የመጨረሻ 30 ቀን ሲሞላ የኛ ማንነት
የኛ አይምሮ ተነካ ማለት ነው። የኛ በቃ ባዶ እጅ ቀረን ማለት ነው። የትዳር ማግኘት እድላችን፣ ልጅ የመውለድ ማግኘት እድላችን የመጨረሻው 11ኛው ሰዓት ደረስን ማለት ነው። ያ ነው 30 ቀን ዘብዝፋችሁ የህይወት ላይፋችሁ እዛ ላይ ይነበባል እምላችሁ። ከመጀመሪያው እስከ መጨረሻው ላይፋችን እዛ ላይ ይነበባል። አስተውሉ፣ በደንብ አስተውሉ። እኔ አሁን እናንተ ሞራ አንባቢዎች ወጥረው ሞራ ሲያነቡ የሆነ የተሰጣቸው ነገር አለ አይደል? ጥንቆላ ነው። ዞሮ ዞሮ ከእግዚአብሔር ጋር አያገናኝም። ጥንቆላ ነው፣ ግን ከእናንተ ታሪክ ጋር ነው እሱን የሚያነቡት። ስለዚህ እናንተ ደግሞ የአይነ ጥላ መድኃኒት ነው ይሄ። ጥላችሁ የሚገፈፍላችሁ ነው። ታሪካችሁ የሚነሳበት ነው። ላይፋችሁ የሚቀየርበት ነው። ትዳር የሌላችሁ ትዳር እንድታገኙ፣ ልጅ የሌላችሁ ልጅ እንዲሰጣችሁ፣ ሰላም የሌላችሁ ሰላም እንዲሰጣችሁ፣ ጤና የሌላችሁ ጤና እንዲሰጣችሁ። በዚህ ምድር ላይ የተሳሰረ ጤናችሁ ማለት በእግዚአብሔር አይደለም የመጣ አይደለም። ምድር ላይ የተሳሰተ ጤና በእግዚአብሔር መቼም የተሳሰረ ጤና አይሰጠንም እግዚአብሔር አለ። የተሳሰረ ችግር አይሰጠንም እግዚአብሔር። ስለዚህ ይሄ ምድር ላይ ያለ ሁሉ ነገር የሚያጸዳልን፣ አይምሯችን ሁሉ የሚያስተካክልልን አይነ ጥላ መድኃኒት ማለት ይሄ ነው። የእያንዳንዷን ቀን አንብቧት እምላችሁ ለዛ ነው። አንድ ቀን ድምፁ ስሰማ እሺ አለ፣ 2 ቀን ስሰማ ደግሞ ዝም አለ፣ 3ኛው ቀን ደግሞ ኡፍ አለ፣ 4ኛው ቀን ደግሞ በኃይል ጨመረ፣ 5ኛው ቀን ደግሞ ሸተተ፣ 6ኛው ቀን ደግሞ እንደዚህ ሆነ። 30 ቀን ቁጠሪልን ብትሉ የ30ውን ቀን ታሪክ አነብላችኋለሁ እኔ። እናንተም እንድታነቡት ነው። እዛ ላይ ታሪካችሁ እዛ ላይ በቃ ትልቅ መጽሐፍ ነው የሚወጣው። የመጨረሻው 11ኛው ሰዓት ክርፋት ወይ መሻገት ወይ መግማት ወይ ውሃው መጥቆር ወይ መበላሸት ነው የመጨረሻዋ ታይሟ ማለት ነው። ስለዚህ ውሃው የጠቆረ የሻገተ ምንም ነገር ብዙም ሽታ የሌለው አይነ ጥላ የሌለባችሁ የዛር ውላጅ ያለባችሁ ሰዎች ናችሁ። አይነ ጥላ የሌለባችሁ የዛር ውላጅ፣ የዛር ውላጅም ራሱ አይነ ጥላ አለው ታውቃላችሁ። ግን በጣም የማይባል እንደዚሁ የራሳችን ስንፍና፣ የራሳችን ሞራል መውደቅ፣ የራሳችን ድክመት አይነት ነው የሚያሳየው ውሃው የሻገተ ማለት ነው። ጥቁር ያለው ውሃው በጣም የጠነባ በጣም የሸተተ ያው ህይወታችን የመጨረሻ ህይወታችን የጠነባ በብዙ ነገር የተዘጋጋብን ሰዎች፣ በብዙ ነገር ላይፋችን የተዘጋጋብን ሰዎች ነን ማለት ነው። ስለዚህ ለዛ ነው አንብቡት የምላችሁ። ለዛ ነው ያው ዘርዘር አድርጌ ጊዜ ስላልነበረኝ ነው። ዘርዘር አድርጌ እንዴት እንደሚነበብ መናገር ነበረብኝ ልክ እንዳሁኑ። እና ወዳጆቼ በተለይ ለአረብ ሀገር ያሉ ሴቶች እህቶቻችን ትዳር ላጡ ገንዘባቸውን ዘመናቸውን ሙሉ ለቤተሰብ እየሰጡ የሚኖሩ እነሱ ሳይኖሩ ሰው የሚያኖሩ መጨረሻቸው እንደማያምር፣ መጨረሻቸው እንደሚጥሏቸው፣ እንደሚከዷቸው፣ ውድቀታቸው እንደማያምር እድል እጣ ክፍላቸው ራሱ በነዛ በአረቦች የተሳሰረ ነው። እውነቴን ነው የምላችሁ። አረብ እኮ ኃይለኛ ደጋሚ ነው። ኃይለኛ እንትን አለበት። በእነሱ ህይወት የተሳሰረ በእነሱ ቀለበት ውስጥ የተቆለፉ እህቶቻችን መጥተው እዚህ የማያገቡ ዘመናቸውን ሙሉ የሚኖሩ እነሱ ጋር 5 ዓመት 10 ዓመት እንዲኖሩ የሚደረገው መተት ነው። ስለዚህ ለአረብ ሀገር ሴቶች እህቶቻችን ይሄን አይነ ጥላ መድኃኒት ቢጠቀሙ የእውነቴን ነው የምላችሁ በጣም ለውጥ ያገኛሉና አድርሱላቸው፣ ሼር አድርጉላቸው። ሁላችሁም ተጠቀሙ። ቢያንስ እንኳን ሀብታም ባትሆኑ አይምሯችሁና እናንተ ንጹህ በቃ ነፃ ፍሪ መሆን አለባችሁ። ልጅ ከሌላችሁ ልጅ መውለድ አለባችሁ። ገንዘብ ከሌላችሁ ገንዘብ ምንም አይደለም፣ ጤና ይኖራችሁ። ትዳር ከሌላችሁ ትዳር ይስጣችሁ። ለዛም ነው እኔ እንድትጠቀሙ የፈለኩት እንጂ አገዙኝ ከኔ ለኔ ምንም አታደርጉልኝ። ለዛ ነው ሁሉ ጊዜ እየጮኩ እየደጋገምኩ ማስረዳችሁ። አሁን ውሃው ጠቆረብን ላላችሁ ሰዎች ነው ይሄንን ያመጣሁላችሁ። ተበላሸብን ላላችሁ ሰዎች እና በደንብ ተጠቀሙት፣ እንዳትሸወዱ። እግዚአብሔር ከእናንተ ጋር ይሁን፣ ምሕረት ያወርድ። እግዚአብሔር የፈለጋችሁትን ነገር ያሳካላችሁ። ግፍፍ አድርጎ ከሌላችሁ ላይ ያለባችሁን አጋንንት ስብስብ አድርጎ ይጣልላችሁ።